የሰሙነ ሕማማት የመጨረሻ ቀን የሆነው ዕለተ አርብ ላይ የሚውለው የስቅለት በዓል በኢትዮጵያ ካቶሊክ ቤተክርስቲያን ዘንድም በተለያዩ ሃይማኖታዊ ስርዓቶች ተከብሯል። በልደታ ማርያም ካቶሊክ ካቴድራል በነበረው በዚህ ሃይማኖታዊ ስነ ስርዓት ላይ የተገኘው ሪፖርተራችን ደስዬ ልባይ አከባበር ስነ ስርዓቱ ምን ይመስል እንደነበረ በተከታዩ ጥንቅሩ የሚያስመለክተን ይሆናል። ጌታችን መድኃኒታችን ክርስቶስ መከራ ተቀብሎ በመስቀል ላይ ደሙን ያፈሰሰበትና በደሙ ደግሞ የእኛን ኃጢአት አጥቦ እርቀ ሰላምን ያወረደበት ዕለት ነው የምናስታውሰው። ያው ጠዋት ላይ እንግዲህ ተማከሩ፣ ሊቃነ ካህናት ተሰባስበው ተማከሩ። እሱም የተማከሩት ጌታችን ኢየሱስ ክርስቶስን እንዴት ለፍርድ አቅርበው በሐሰትም አስመስክረው ሕዝቡም ከነሱ ጋር እንዲሆን አስገድደው እንዲሰቀል የወሰኑበትን ሰዓት ጸሎት አድርገን ያው እዛን ጊዜ የተደረገውን እያስታወስን የጌታን መከራና ሕማማት እናስባለን። ተሰቅሎ የሾህ አክሊል ደፍቶ ደሙን እያፈሰሰ ተጠምቶም ተቸግሮ ጸሎት ያደረገው ለዛ ለሚያሰቃዩት ሰዎች ነበር። ይሄ ደግሞ ለእኛም ትምህርት ነው። ለእኛ ትምህርት የሚሆነው እንዴት ነው? እኛም ደግሞ ይቅር እንድንባባል ነው። የበደሉንን ይቅር እንድንል እንዲሁም ደግሞ በይቅርታ እንደገና ከክፋት ከኃጢአት መንገድ ተመልሰን እኛም የጸጋ ልጆች የእግዚአብሔር ልጆች እንድንሆን ያስተምረናል። ለተቸገሩት እኛም አለንላችሁ በማለት ያለንን ማካፈል በትንሣኤ ጊዜ ለክርስቲያኖች ግድ ይላል። ስለዚህ የተቸገሩትን በማሰብ እንደተባለው በየሆስፒታሉ፣ በእስር ቤት፣ በስደት ቦታ፣ በመፈናቀል ቦታ ላሉት ሁሉ ምጽዋት ስናሰባስብ ቆይተናል እና ያንን ምጽዋት ደግሞ በአባቶቻችን በእናቶቻችን አማካኝነት ለተቸገሩት ማድረስ ግድ ነው። በሀገራችንም ላይ ባለው ግጭትም ሆነ መከራ፣ ጦርነት፣ መፈናቀል፣ ብዙ ችግር መከራ ያሉ ህዝቦቻችን እኛም እናያለን እና ለዛ ሁሉ ይቅር ተባብሎ እንደገና ይች የሃይማኖት ሀገር የፍቅር ሀገር የሆነችውን ኢትዮጵያን የሰላም የፍቅር ሀገር እንዲያደርጋት ለሀገራችንም የምንጸልይበት ነው።